እና የብሩኬን እና የሃይሚን ቻሌንጅ የ1 ሚሊዮን ቻሌንጅ ጀምረናል። የ1 ሚሊዮን ቻሌንጅ ደግሞ ወዶቼ ማሮቼ ፍቅሮቼ በዚሁ አጋጣሚ ልንገራችሁ ብሩኬንና ሃይሚን የ1 ሚሊዮን ቻሌንጅ ስንጀምር ለመጀመሪያ ጊዜ እኔ ነው የጀመርኩት። እናንተ ደግሞ ምንድነው ማድረግ ያለባችሁ? በመጀመሪያ ደረጃ ሃይሚንና ብሩኬን ሰብስክራይብ በማድረግ ሼር የደረሳችሁ ሼር በማድረግ እንደዚሁም ደግሞ በተለያዩ ግሩፖች በተለያዩ በፌስቡክ በምን በመሸረት ምክንያቱም የ1 ሚሊዮን ቻሌንጅ እንደኛ እንደ አንድ ኢትዮጵያዊ ግዴታ አለብን። ገባችሁ አይደለ? ሃይሚና ብሩኬን የ1 ሚሊዮን ቻሌንጅ ማስገባት ግዴታችን ነው። ምክንያቱም እንወዳችኋለን ሲባል በተግባር ነው ማሳየት ያለብን። ገባችሁ? እንወዳችኋለን፣ እኛ ከጎናችሁ ነን፣ አይዟችሁ፣ በርቱ፣ እዩ ውጭ እያለ ስንቀጠቅጣት የነበረው እኛ ከጎናቸው መሆን አለብን። ገባችሁ? ስለዚህ ሃይሚና ብሩኬ አንድ ሚሊዮን ማስገባት አለብን። እናንተ በተለያየ ሶሻል ሚዲያ እየቆራረጣችሁ እያላችሁ ማድረስ አለባችሁ። ምክንያቱም ሃይሚና ብሩኬ 1 ሚሊዮን አይደለም 40 ሚሊዮን ይገባቸዋል። ገባችሁ? ምክንያቱም የኛ የህይወታችን ምሳሌዎች ብለን እንድንይዛቸው ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ምቀኛ ሸረኛ ጥላታቸው ካለ እርድብን እንዲል እኛ ምን ማድረግ አለብን? ሃይሚና ብሩኬን የ1 ሚሊዮን ቻሌንጅ ይዘናል። በዚሁ አጋጣሚ በተለያየ ሶሻል ሚዲያ ላይ እየፖስታችሁ ቻሌንጅን ተቀላቀሉ። ሃይሚና ብሩኬ ያንስባቸዋል እያላችሁ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ፕሊስ 1 ሚሊዮንን እናስገባቸው። ምክንያቱም ይገባቸዋል። ገባችሁ? ለምን ለሚገባው ሰው ይገባዋል፣ ለማይገባው ሰው አይገባው። በባለፈው ምን ነው ከኢትዮጵያ ውጭ ሲመጣ ያንን ቲክቶክ ዩቲዩበር ብዙ በቃ ፌመሶች እየተሯሯጣችሁ ነበር። ስለዚህ እኛ ደግሞ ሃይሚና ብሩኬን ደግሞ የሀገሮቻችን ፌመስ ለማድረግ ምንድነው ማድረግ ያለብን? ሰብስክራይብ ላይክ ሼር እያደረግን እነዚህ ወንድሞቻችንን ወደፊት ማምጣት አለብን። በዚሁ አጋጣሚ በእኔ ሐሳብ የምትስማሙ እህት ወንድሞቻችን ይህን ቪዲዮ ኮፒ ሊንክ ታብ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ምክንያቱም እነዚህ ሰዎች ይገባቸዋል። እነዚህ ሰዎች ወደፊት መውጣት አለባቸው። እነዚህ ሰዎች ለብዙ እህት ወንድሞቻችን አራያ ይሆናሉ። ገባችሁ? በትዳር እንዴት ብሎ ተቻችሎ ተከባብሮ መኖር እንዳለባቸው፣ በትዳር እንዴት ብሎ አንድ ሰው ተቻችሎ ተፈቃቅሮ በቃ ሆኖ መኖር እንዳለበት ያቃል። ስለዚህ እናንተ ደግሞ ምንድነው ማድረግ ያለባችሁ? ለነዚህ እህት ወንድሞቻችን ወደፊት እንዲመጡ በቃ ማለትኛ የራሳችንን ሰው አናሳድግም። ገባችሁ? የሰውን ሰው ግን እናሳድጋለን። ይሄ ወንድማችን የባለፈው ከኢትዮጵያ ውጭ የመጣ ወንድማችን የኢትዮጵያ ሕዝብ ስንት ሰው ነው ሰብስክራይብ ያደርገው ማለት ነውና ሃይሚና ብሩኬን ደግሞ ወደ 1 ሚሊዮን ቻሌንጅ መያዝ አለብን። ለምን ለሚገባው ሰው ይገባዋል፣ ለማይገባው ሰው አይገባውም። እኛ በጣም ጎበዞች ነን፣ በጣም ጀግናዎች ነን። እኛ ኢትዮጵያዊ ብዙ ነገር ማድረግ እንችላለን። በተለይ የመዳም ቅመሞች ብዙ ነገር ማድረግ ይችላሉ። ገባችሁ? ሐቂቃ ማለት ነው። እና የና ሃይሚንና የብነ ብሩኬን ኢቲዩ በደንብ አርጋችሁ ሰብስክራይብ ላይክ ሼር እያረጋችሁ ለብዙ እህት ወንድሞቻችን ለብዙ ኦዲየንሶች እንዲደርስ አድርጉልን። ቻሌንጁን ተቀላቀሉ። ሐሳብ አስተያየት ያላችሁ ኮሜንት ላይ አስቀምጡልኝ። ክብር ለሚገባው ክብር ይገባዋል። እነዩ እንደዚሁም ደግሞ አንዳንድ ዩቲዩበሮች እንዲጨልሉ እኛ ደግሞ ብሩኬንና ሃይሚን የ1 ሚሊዮን ቻሌንጅ ይዘናል። ተቀላቀሉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር እያረጋችሁ ገባ በሉ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ እንዴት ናችሁ? ደህና ናችሁ ወይ? ተናፍቃችኋል፣ ናፍቃችሁናል። ግን ሰብስክራይብ ላይክ ሼር እያረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። እሱ ምንድነው ዛሬ ፏፈሽ ባለ መረጃና ማስረጃ ነው የመጣውላችሁ። አንዳንድ ነገሮች ደሰስ እናረጋለን። ሰብስክራይብ ግን እያረጋችሁ አይደለም። ሰብስክራይብ አድርጉ። በቅድሚያ እንግዲህ አንድ ወንድማችን ከዚህ የሚኖር ከኔ አካባቢ የሚኖር ለሃይሚና ለብሩኬ
ስጦታ ለማበርከት ብሎ ቁጥር ጠይቆኛል። እኔ ደግሞ ቁጥር ሰጥቼዋለሁ። ምን እንደሚገዛ አላቅም ውዶቼ። በዚህ ደረጃ ነው ሃይሚና ብሩኬ ከአንድ ላይ ሲመለሱ ያለው ደስታ ገባችሁ? ከአንድ ላይ ስለተደሰቱ፣ ከአንድ ላይ ስለተመለሱ፣ ከአንድ ላይ ስላየዋቸው ብሎ ነው ይሄ ወንድሜ እኔ ከዚህ ከምኖርበት አገር ቁጥራቸውን ስጪ ብሎ የሰጠውት ማለት ነው። ስጦታው ምንድነው? ማን ነው? አላሁ አለም ሲልክ እንግዲህ ጠይቄ እነግራችኋለሁ ማለት ነው። በሁለተኛ ደረጃ ደግሞ እንግዲህ ስጦታ ተላከላችሁ ብላችሁ እርድብን የምትሉ ካላችሁ እርድብን ቅጥል በሉ። ይሄ የኛ ጉዳይ አይደለም። ምክንያቱም ሃይሚና ብሩኬ ሁለቱ ጥንዳሞች ቆንጆ ሸበላ ልጅ እንዲያመጡ ምኞታችን ነው ውዶቼ። ሃይሚ ብታረግዝ ግን ምን ይመስላችኋል? እስኪ ኮሜንት ላይ ያስቀምጡልኝ። ሃይሚ ብታረግዝና በለለ ብትል እርግጠኛ ነኝ ስንት ሰው ይቃጠላል ውዶቼ። አሰብኩት እኮ ቅድም እያወራን ነበር። ሃይሚ ብትወልድ ወይም ሃይሚ ብታረግዝ ስንት ሰው ይቃጠላል እያልን። እስኪ እናንተ ውዴታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። ምን ሐሳባላችሁ? ታርግዝ ወይስ ትቆይ ማለት ነው? ታርግዝ ወይስ ትቆይ? ሐሳባችሁን ግለጡልኝ ማለት ነው። በሁለተኛ ደረጃ ደግሞ ጋሽዬ እውነት ለመናገር የዛሬው ቪዲዮ በጣም ነው ያስደሰተኝ። ለምን? እውነቱ ነው። ጋሽዬ ያንንም ኩርኩም ሲያርግ ነበር። ጋሽዬ በጣም ምርጥ አባት፣ አቅል ያለው ጭንቅላት ያለው በጣም ጋሽዬ ማለት በጣም ረጋ ብሎ ነገሮችን የሚያስብ አባት ነው ያላት ሃይሚ ማለት ነው። ሃይሚ እኮ ምርጥ የሚያኮራ አባት ነው ያላት። ገባችሁ? የብሩኬንም የሃይሚንም ሰምቶ እኩል የሚፈርድ ማለት ነው። እና እሱም ምንድነው እንግዲህ ዛሬ እናትህን አገናኘኝ፣ እናትህን ካላገናኘ ይሄ ብሎ ብሩኬን ይዞት ነበረ። አጋጣሚ ደግሞ ነገ ሊመጡ ይችላሉ፣ ነገ ይገናኛሉ ማለት ነው። እኔ ግን ምን እንደገባኝ እዚህ ጋር ታውቃላችሁ? በህይወታችሁ የፈለገ ሰው ሊለያያችሁ ቢመጣ ማንም እሱ ፈጣሪ ካላለው ማንም አይለያያችሁም። ገባችሁ? ብሩኬንና ሃይሚን ለመለያየት ያልሰራ ሰው የለም። ምንም አልቻለም። ይህን ሰሞን ደግሞ ደስታ በደስታ ፊሽና በፊሽና አንዱ ሰዓት ይሸልማል፣ አንዱ እንትን ይሸልማል፣ አንዱ ቤት ይሸልማል፣ አንዱ ምን ይሸልማል። አያችሁ? የሰው ፍቅር ይሄ ነው። ገለቴ ደግሞ እያለሽ ነው። ገለቴ ደግሞ የልጅሽን አባት ብትፈልጊ መልካም ነው። ገለቴ ማለት ነው የልጅሽን አባት ብትፈልጊ አሪፍ ነው። ቤቱን ከነሱ አካባቢ ልትከራይ ነበር አይደለ? የለም ተብለሻል። አንጀትሽ ተቃጠለ፣ አንጀትሽ እርድብን አለ። ጥሩ ነው። እኛኮ ብለንሽ ነበረ ሃይሚና ብሩኬን ልታለያይ ከመጣሽ እንኳን ይህን ሌላ ብዙ ነገር እንሰራለን ብለንሽ ነበር ማለት ነው። ስለዚህ አንቺ ከሃይምሮሽ ጋር ሁኝና የልጅሽን አባት ፈልጊ። አሁን ዛሬ ውዶቼ እንዴት ቅጥል እንዳለሽ ብሩኬ ሃይሚ ጋሽዬ ሲገናኙ እንዴት ጨጓራዋ እንደተቃጠለ እንደ ኮረንቲ ጢዚዚ ጣዛዛ ጦዙዙ ጣዛዛ እያለ ነበር ማለት ነው። ምክንያቱም ክፋተኛ ሰው መጨረሻው አያምርም። ገባሽ? አንቺ በመልካም ነገር ብትመጭ ኖሮ ማንኛውም ሰው እንትን አይልሽም። ግን በመልካም ነገር ስላልመጣሽ ነው። በሁለተኛ ደረጃ ደግሞ እንዳንቺ አይነት ሃይሚና ብሩኬ ሊለያያቸው አይችሉም። አንቺን አይደለም 40 መሰል እንዳንቺ ቢመጡ ብሩኬንና ሃይሚን ማንም ሰው አይለያቸውም። ምክንያቱም ብሩኬንና ሃይሚ ፈጣሪ ያጣማዳቸው ጥንዶች ናቸው። ስለዚህ ከዚህ በበላይ በተንኮል በምናምን ለመምጣት እያሰብሽ ነው። ከህይወታቸው እንድትወጭ እንፈልጋለን። ምክንያቱም ከአንቺ ብዙ አይነት መረጃ ስላለን የሆነ እንደዚህ ላለው ካልሽ እኛ እንደምንልብሽ ታውቂያለሽ ማለት ነው። በሁለተኛ ደረጃ ደግሞ ከፍትፍቱ ፊቱ ይላል ያገሬ ሰው ሲተርት ማለት ነው። አንቺ መኖር ያለብሽ እውነቱን ኑሪ እንጂ ያልሆነ ነገር ለመስራት ከመጣጣር አንቺ ከራስሽ ከህይወትሽ ያለውን ነገር አስተካክለሽ ለመሄድ ሞክሪ። አንቺ በሰው ህይወት ገብተሽ ልትበጠብጭ ስትይ ግን ፈጣሪ ደግሞ ያንቺን ህይወት ይበጠብጠዋል። ምክንያቱም ገና ያንቺ ህይወት ከዚህ በላይ ይበጠበጣል። አርፈሽ ካልተቀመጥሽ ማለት ነው። አርፈሽ ትቀመጭ እንጂ አርፈሽ ካልተቀመጥሽ እዚህ በላይ ይበጠበጣል። ስለዚህ ከበፊቱ ካለሽ ነገር ተምረሽ ከህይወታቸው
ብቶች መልካም ነው ላለው በሶስተኛ ደረጃ ደግሞ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? በጣም የቅናት መንፈስ ያለው ሰው የሸረኝነት መንፈስ ያለው ሰው መጨረሻው አያምርም ማለት ነው። ሁል ጊዜ ክፋት፣ ሁል ጊዜ ሸረኝነት፣ ሁል ጊዜ ለምን እንደዚህ ያልሆኑም የምትይው ነገር አንቺን ሰላምሽን ይለዋል ማለት ነው። ሰላምሽን ይነሳዋል ማለት ነው። ገባሽ? ሰላምሽን ስለሚነሳው አንቺ ከዚህ ሁሉ ነገር ከነሱ ህይወት ወጥተሽ የራስሽን ህይወት ብትመሪ ደስ ይለኛል። ምክንያቱም ነገ ወዲያ በምን ሐሳብና በምን ሂሳብ እየመጣሽ መሆኑን ስለምናቅ ስለሰማን ቢሰመርበት መልካም ነው ብዬ እላለሁ። በሶስተኛ ደረጃ ደግሞ እንግዲህ ይህን ሰሞን ብሩኬ እና ሃይሚ በሚያረጉት ነገር በጣም ጨጓራሽ ተልጧል። በጣም ጨጓራሽ እንዴት ለምን ቤቱ ለኔን የሚገባው መኪናው ለኔን የሚገባው እያልሽ ብትለፈልፊም ቤቱ መኪናው ምኑ ለሃይሚና ለሃይሚ ነው እንጂ የሚገባው ላንቺ ሊገባሽ አይችልም። ምክንያቱም ያንቺ አልነበረም። ያንቺ ያልሆነ ነገር ግዴታ የኔ ይሁን ብለሽ የምትዳረቂ ከሆነ ማናቱ የበታችተኝነት ችግር አለብሽ ማለት ነው። በሶስተኛ ደረጃ ደግሞ ፈጣሪ ያንቺ ያልሆነውን እንጀራ ለመብላት ስትይ ፈጣሪ ደግሞ ምን አረግሽ? ብዙ ነገር ገና ትወኛለሽ፣ ገና ብዙ። ምክንያቱም ተንኮል፣ ሸረኝነት ምናምን ስላለብሽ ማለት ነው። እና እንግዲህ መልካም መቃጠል፣ መልካም መናደድ፣ መልካም ቡጥ ብለናል። እኛ ብትቦጣቦጭ ባትቦጣቦጭ የኛ አይደለም፣ የኛ ጉዳይ አይደለም። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ሁሉ ነገሮች ገና ብዙ ነገር ታያላችሁ። ነገ ወዲያ የሚፈጠረውን አታውቁም። ብቻ ግን እኔ ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? ምን እንደገረመኝ ታውቃላችሁ? ይህን ሰሞን እንግዲህ ገለቴ በጣም ተናዳለች። ብዙ ነገር አለ። አስፈላጊ ከሆነ ነገ እነግራችኋለሁ። ለማንኛውም ሃይሚና ብሩኬን ቻሌንጁን አትርሱ። የ1 ሚሊዮኑን ቻሌንጅ ፕሊስ ባትረሱ ደስ ይለኛል። ለምን ካላችሁ የ1 ሚሊዮኑ ቻሌንጅ ግዴታ አስፈላጊ ስለሆነ ሃይሚና ብሩኬ 1 ሚሊዮን ቻሌንጅ መግባት አለባቸው ለወደፊት። ገባችሁ? ለወደፊቱ 1 ሚሊዮን ቻሌንጅ ገብተው እንግዲህ ሸረኛ፣ ምቀኛ፣ ክፋተኛ ካለ ማለት ነው ማለት አለበት ኦር ከነሱ ህይወት እንድትወጣ ገለቴ እናንተ ምንድነው ማድረግ ያለባችሁ? ሃይሚና ብሩኬን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡላቸው። ከገረመኝ ነገር ልንገራችሁ። ሰው የሰራውን ነው የሚያጭደው ማለት ነው። ሰው የሰራውን ነው የሚያጭደው እና የፈለገ ነገር ቢሆን ፈጣሪ ያላለውን ነገር ለኛ አይሆንም። ገባችሁ? እቺ እዩ የምትባለው ደግሞ የሷ ያልሆነን ነገር ለመቀማት ስትመጣ ብዙ ሴራና ስራ እየወጣባት ነው ማለት ነው። እና እኔ በጣም ስለገረመች በጣም ስላሳቀችኝ ነው። ለማንኛውም ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው። ወደ ልቦናሽ ተመለሽና የራስሽን ኑሮ፣ የራስሽን ላይፍ፣ የራስሽን ኑሮ ብትኖሪ ጥሩ ነው ብዬ አስባለሁ። ምክንያቱም የሰውን ትዳር ለማበላሸት፣ የሰውን ላይፍ ለማበላሸት ባትመጭ ጥሩ ነው። በሶስተኛ ደረጃ ደግሞ የልጅሽን አባት አላገኘሽውም እንዴ? አላመነልሽም? እንዳላመነልሽ ነው የሰማሁት። ይሄ የልጅ አባት ውዶቼ አላመነላትም። ገባችሁ? ከብሩኬ ውጭ ያለው ጓደኛዋ አላመነላትም። ለምን ዝምላ የከሌ ነው ስትል ቆይታ ሰውየው ደግሞ እኔ አልፈልግም አላምንም ብሏት እየተናደደሽ እየተቃጠለሽ ነው ወይዘሮ እዩ። እንግዲህ መልካም መቃጠል፣ መልካም መናደድ። ብትናደጂ ባትናደጂ የኛ ጉዳይ አይደለም። ከዚህ በላይ ገና ትናደጃለሽ። ምክንያቱም አርፋ ያልተቀመጠሽ እንጨት አርጠምቁላ መጣሽ የሚባለው ነገር አለ ማለት ነው። እና አንቺ ከተባልሽ ብዙ ነገር ትያለሽ። እና ለማንኛውም ከሃይሚና ከብሩኬ ህይወት ውጪ። በሁለተኛ ደረጃ ደግሞ ከነሱ የነሱን ህይወት አበላሻለሁ ብለሽ ብዙ ነገር ስትይ ያንቺ ህይወት ተበላሽቶ
ጭራሽ የልጅሽን አባት ማጣትሽ አሳዝኖኛል አሳዝኖኛል። የልጁ አባት አላምንም አለ ውዶቼ፣ አላምንም፣ አልፈልግም፣ አልቀበልም አለ እላችኋለሁ። አሁን እሷ ዊ እያለች ነው ያለው ውዶቼ፣ ማሮቼ፣ ፍቅሮቼ። እውነት ለመናገር ገና ብዙ ነገር አንቺ ያሳይሻል። ምክንያቱም ለሰው ክፋት፣ ለሰው ሸረኝነት፣ ለሰው ተንኮል ስታስቢ ስለነበረ ከዚህ በላይ ገና ብዙ ነገር ያጋጥምሻል። እና የእዩ የልጅ አባቷ አልፈልግም ብሏል። እንግዲህ መከራዋን ምንድነው ይባል፣ ለኛ ደስ ይለናል እያለ ነው። ለሷ ደግሞ መልካም የልቅሶ ዘመን ይሁንልሽ። ምክንያቱም ተይ ስትባይ አልተውም ብለሽ አሁን ዋይ ብትይ የኛ ጉዳይ አይደለም። ድል ለሃይሚና ለብሩኬ፣ እንወዳችኋለን። ዳይ የ1 ሚሊዮኑን ቻሌንጅ ተሳተፉ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። እኛ እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።